እንደምን ዋላችሁ ተመልካቾቼ። ዛሬ ደግሞ ይዤላችሁ የቀረብኩት ዳውጃ ስራን ነው። ዳውጃ ስራው በፊቱም በኋላውም አንድ አይነት ሆኖ የተሰራ ማለት ነው። በዚህም ያለው ሁለቱም አንድ አይነት የዳውጃ ቅርጽ ያለው ስራ ነው ያለ ማለት ነው። ግን የሰራ ነው በሁለት አይነት ክር ነው። በሁለት አይነት ክር አይነቱ ለፈለገው ሰው እንደዚህ አድርጎ መስራት ይቻላል። ክሮችን እንደየምርጫችን ነው። አሁን እኔ ይችና ያስኳት ለማሳያ። የሹራብ መስሪያዋ ደግሞ ይችኛዋን ነው ያስኳት። ይችኛዋን የሹራብ መስሪያ ይዣለሁ። ያው መቀስ እንደተለመደው ያስፈልገናል ማለት ነው። እና አሁን እንጀምራለን። ስንጀምር እንደዚህ እናረግና እነዚህ ሁለቱን ሽቦዎች አንድ ላይ አድርገን በጣም አጭር በሆነ ማለት ብዛት በሌለው ክር ነው የማሳያችሁ። እንደዚህ አይረዝምም። እንደዚህ አድርገን እንጀምረዋለን። አሁን እንደዚህ አድርገን እናሾልካለን። አጀማመሩ ከአሁን በፊት እንደነበረው ነው። ሌላ አዲስ ነገር የለውም። እንደዚህ እናደርጋለን። ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት በዚህ ይበቃናል። ይሄንን ለመስራት ማለት ነው። ይሄንን ለመስራት አሁን የማሳያችሁ በዚህ ስምንት ቁጥር ባላት መነሻ መስራት ይቻላል። እና እንዴት ነው ዋናው ነገር ዳውጃ ለመስራት ያው ባለፈው እንደነገርኳችሁ ወደፊታችን ነው የምናደርገው። ዳውጃ ስንሰራ ወደፊታችን ይቺ ክር ወደፊታችን እንደዚህ ትመጣለች። እንዲህ እናረግና ክሩን እንደዚህ እናሾልካለን። በዚህችው መስመር ብቻ ነው የምትሄድ። አሁንም ይሄንን እንደዚህ እናረግና እናሾልካለን። ይሄንንም እንደዚሁ እናሾልካለን። አንድ ዙር አዞርን ማለት ነው። አሁን አንድ ዙር አዞርን። ስንመለስም ይችኛዋን ክር ዳውጃ ለማድረግ ስለተፈለገ አሁን ይችን በዚች እናስገባና እንደዚች አስገብተን እንደዚህ አድርገን ክሯ ወደፊታችን ነው መሆን ያለባት። እንደዚህ ከዚያ ከፊት ወደ ኋላ እናመጣዋለን ክሩን እንደዚህ ሁለት ዙር አዞርን ማለት ነው አሁን እና ከመነሻው ላይ ሲታይ በዚህ በኩል ያለው መስመርና በጀርባው ሄደን የምናየው በዚህ በኩል ያለው መስመር አንድ አይነት ነው። በፊቱም በኋላውም አንድ አይነት የሆነ የዳውጃ ስራ ነው። አሁን እዚህ ላይ ያለ ነው ማለት ነው። አንድ እንጨምርበትና ወደሚቀጥለው እንሄዳለን። ሌላ ክር ለማድረግ ከተፈለገ በአንድ ክር ብቻ ወጥ አደርገዋለሁ ካልን ደግሞ በዚህ በራሱ ማድረግ ይቻላል ማለት ነው። አሁን እንደዚህ እንወስዳታለን። ከዚህ ከኋላ ወደዚህ እናመጣና
ክሯን ወደዚያ ነው የምንወስደው። እንደዚህ እናደርጋለን። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ያው ቅድም የጀመርነው ነው። አሁን ሌላ ክር እናደርግበታለን። ይሄንን ክር እንጨምርበታለን። ሌላ ከለር ለማስገባት ስንፈልግ የምንፈልገውን አይነት ክር ማለት ነው። ልክ የክር ባለበት በኩል ነው የምናስገባት ይችል ከኋላው ወደዚህ ነው የምናመጣው። እንደቀድሙ እንደዚህ እናደርግና ክሯን ወደዚያ እንወስዳታለን። ያው ከኋላ ወደፊት እንደዚህ እናደርጋለን። ክር መቀያየር ነው እንጂ አሰራሩ ያው ነው። ቅድም መጀመሪያ ላይ እንደጀመርነው ነው የሚሆን አሰራሩ። ከዚያ ቀጥታ እችን ወደዚህ እናመጣለን። አሁን ሌላ በዚያው ልክ አሁን እንደሰራ ነው አድርገን እንቀጥልበታለን ማለት ነው። ቁጥሩን ይሄኛውን 4 ካደረግነው ይሄን 4 ማድረግ እንችላለን። 3 እናድርገው እንደተፈለገው አስፈላጊ እንደሆነው የዚህ መስመር ማለት ነው። ይሄ የምናየው ቀዩና ይሄኛው ከለር እኔ በ3 ነው ያደረኩት እዚህ ላይ። ከዚህ በላይ ሰፊ መሆን አለበት ካልንም ደግሞ መጨመር እንችላለን። መጀመሪያው ላይ ትንሽ ያስቸግራል ሲሰራ።
ይሄው አሁን ይሄ የሚታየው መስመርና በዚህ በኋላ በኩል ያለው መስመር ያው ጆንያን ያሳያል ማለት ነው። እንመለሳለን። እንደዚህ ከሆነ በኋላ አሁን የምትቀጥለው አይችናት ችኛዋን ክር ደግሞ አስገብተን እንቀጥላለን ማለት ነው። ችኛዋን የክሮች አቀማመጥ በአንድ ሳይድ መሆን አለበት፣ በአንድ አቅጣጫ ብቻ። በቃ እንደዚህ እያልን የምንፈልገውን ያህል እንሄዳለን። አሁን ይሄ አይነት ከለር ይሰጠናል ማለት ነው። እንደዚህ የምንፈልገውን ያህል በምንፈልገው ቁጥር ብዛት እንሄዳለን ማለት ነው። እንግዲህ ለዛሬ እዚህ ላይ እናበቃለን። በሚቀጥለው ደግሞ እስከምንገናኝ ድረስ ደህና ቆዩ። አመሰግናለሁ።